ወደ ቀጣይ ጌም እንሂድ which is በጣም ኢንተረስቲንግ ጌም I think more on ከአርሰናል እና ከማድሪዱም ስለ ያው ሀገራችን ውስጥ ሜቢ አርሰናል ከፒኤስጂ ይሻላል ግን በጨዋታ ሜቢ ባርሳ ከኢንተር በታክቲካል ዋይዝ like ፍጹም የተለያዩ ስለሆኑ ሜቢ ኢንትረስቲንግ የመሆን እድሉ ሰፊ ነው ግን በቅድሚያ ወደዚህ ቶፒክ ከመግባታችን በፊት በሜቢ የተለያየ ነገር ቢኖርም ግን በሃይላይን ዲፌንስ በመጫወት በመከላከሉ ፖስተኮግሉና ሃንሲ ፍሊክ ይመሳሰላልና ይሄኛው ያው የመጀመሪያ ሲዝን ላይ ሰርቶ ነበረ ከዛ በኋላ ግን ድራማቲክ የሆነ ፌለር 17ኛ ደረጃ እስኪሆን ድረስ ሃንሲ ፍሊክ ግን ገና ከመምጣቱ ትልቅ ለውጥ እያደረገ ነው የሊግ ልዩነት ነው ወይስ የማን ማኔጅመንት ልዩነት ይገባል ምንድነው እዚህ የሁለቱ የፖስተኮግሉና የፍሊክ አጫወት ሃይላይት ላይ መሰረት ማድረጉ ትክክለኛ ኮምፓሪዝን just እንደ ኦን ፔፐር ማለት ነው ሁለቱም ዲፌንሲቭ ላይ ነው ወደፊት በጣም ገፍተውት በተሻለ አቅም ኦፖዚሽን ሃፍ ላይ ነው በደንብ ኮምፓክት አድርገው የተቃራኒ ሃፍ ላይ ማለት ነው በዛው ኳሱን ለማስቀረት ነው እንት የሚሉትና እንደ አይዲያ ልክ ነው አንድ የሚያደርጋቸው ነገር በደንብ አለ ግን ብዙ ደግሞ ፋክተር አለ የሚለያያቸው አንድ ቀደም አንተን ተጠቅሷል የሊግ ልዩነት ነው እዚህ ጋር ፕሪሚየር ሊግ ላይ ያለው ያኛው ደግሞ ስፔን ነው ያለው ስፔን ደግሞ ያው ሁሉም ይስማማበታል በእንትን በኳሊቲ ዋይዝ ድሮፕ ያደርጋል ከእንግሊዝ ፕሪሚየር ሊግ ፕላስ ደግሞ ከዛ ፊት ግን ስለ ሃይላይን ሁሉም ቲሞች ሁሉም ቶፕ ቲም የተባለ ሃይላይን ነው ለምን ያን ተጋጣሚውን ጫና ለመጫወት እስካለብን ግዴታ ዲፌንሲቭ ላይ ያለው ባክ ማድረግ አለበት ለምን ለምሳሌ አሁን አታኪንግ ፕሌየሩ እዛ ይጫወቱ ኳሱ ቢቀማ እና ዲፌንሲቭ ላይ ነው እዛው በራሱ ሜዳ ከሆነ ብዙ ሜዳ አለው አሁን የሚካበም በስፔስ ስዋን ስፔስ ስኩዊዝ ማድረግ ግድ ነው ስዋን ስፔስ ማጥበብ ግዴታ ነው ስለዚህ ሁሉም ትልቅ ቲም የተባለ ወር ደግሞ እንደ ትልቅ ቲም ይጫወታሉ ብሎ የሚያስብ ቲም ሃይላይን መጫወቱ ግዴታ ነው የሁለቱም ኮቾች ግን እንትን ቢለው ይሄን ሃይላይናቸውን እንደ ዲፌንሲቭ ቱል ነው የሚጠቀሙት ያው የሃንሲ ፍሊክ ባርሳ ሃይላይን ይጠቀማል ወደ ኋላ አይሮጥም እንደሚያደርገው ሃይላይን ይጠቀማል ኳስ ተቀማ ስለዚህ እዛው ባሉበት ሃይላይን ላይ ኦፍሳይድ ሊያሰሩ ነው የሚሞክሩ ኦፍሳይድ ትራፕ ይሰሩባል ስለዚህ በጣም ኮቺንግ የሚፈልግ ስራ ነው በጣም ከባድ እንትን ጀስት እንትን ነገር አለ ስለዚህ ምንድነው ኳሱ ተቀማ ስለዚህ በጣም ኮኦርዲኔት በሆነ መንገድ ኦፍሳይድ ለማሰራት ነው የሚሞክሩት ፖስተኮግሉም እንደዛ ነው ለማድረግ የሚችለው ራዘርዛን ትራንዚሽን ወደ ኋላ ከሚሮጡ ማለት አሁን ለምሳሌ ወደ አሁን የሌሎች ጥሩ ዲፌንሲቭ ቲሞች እና ኢንተር እና አርሰናል ነገር እንደሚያደርጉ ኳስ ከተቀሙ በኋላ ለተወሰነ ታይም ኢቭን ማን ሲቲ ራሱ እንደዛ ነው የሚያደርጉ የፔፕ ጋርዲዮላ ኳስ ከተቀሙ በኋላ የተወሰነ ሰከንዶችን እዛው በካውንተር ፕሬስ ወይ ደግሞ በመለሱ መከላከል እዛው ለማስቀረት ይሞክራሉ ዋንስ ያቺኛው ሰከንድ ካለቀች በኋላ ዲፌንሲቭ ትራንዚሽን የሚያደርጉት ወደ ኋላ ይመለሱና ወር ካሰኘም ለካውንት ሲቲ የሚታወቀው በምንድን ነው በፋውሊንግ ጋር የሚታወቀው ታክቲካል ፋውሊንግ ይሰሩብህና እዚሁ ያስቀርዋል እንትኑ ወደ ሼፕ ይመለሳል ዲፌንሱ ዘንድ ደግሞ ቀጣይ ደግሞ እንደዛ ይቀጥላል የባርሳና አሁን የቶተንሃም ማጫወት ትንሽ የሚያቀራረበው እዛው እንደ ዲፌንሲቭ ላይ ነው እዛው እንዳለ ነው ሊከላከሉ የሚሞክሩት በዛው ዲፌንሱ ሃይ ነው ስለዚህ ከምንሮጥ እዚህ ኦፍሳይድ እናስቀራለን ይሄ እንዲሳካለ ምን ይፈልጋል አንድ ቀደም ወደ ምክንያቱ ስንመለስ አሁን ደግሞ አንድ የሊግ ኳሊቲ ይለያል ስፔን ላሊጋ አትሌቲክ ቲም አይደል የስካላም ባርሳ ያደርገው ምንድነው ሃንሲ ፍሊክ ላሊጋ ቴክኒካል ሊግ ነው እንጂ ፓወር እና ፔስ ሊግ አይደለም ሶ በፔስ አልፈራቸውም በስካላ ማድሪድን ስገጥም ሜቢ ተነቃለው የተወሰኑ ቲሞችን ስንገጥም እንጠነቃለን አትሌቲኮ ቢልባኦ ምናምን ስንገጥም ከዛ ውጪ ራዮ ቫይካኖ ሄታፌ እና ነገር በስፔድ ያስቸግሩ ነው እነሱን በዚህ መስራት እንችላለን ፕሪሚየር ሊግ ላይ ይሄን ብታረክ ኤቭሪዋን ሯጭ ያለበት እንትን ነው ፔስ እና ፓወር ግድ የሆነበት ሊግ ነው ፕሪሚየር ሊግ ስለዚህ ያ ነገር ፕሪሚየር ሊግ ላይ ለፖስተኮግሉ ይከብዳል ይሄ ቤዚክ ዲፈረንሱ ያ ነው ዘንድ ደግሞ ስመጣ ያው የተጫዋች ኳሊቲም አለ ጉዳትም አለ አሁን ስፐርስ እንዳለበት ችግር በሙሉ ኮንሲደር መደረግ ያለበት ደግሞ በጣም ጉዳትም በቃ በአንዳንድ ሰዎች ለጉዳቱ ምክንያትም ያጫወቱን ይላሉ ያጫወቱ በጣም ራኒንግ የሚጠይቅ ነው ብዙ ፊዚካል ዲማንድ ያለው ያጫወቱ ነውና ይሄ ሁሉ ዲማንድ እነሱ ላይ ኤግዘርት ካረክ ይጎዱባሉ at some point ምናምን ይባላል እሱ ግን ጉዳቱ ደግሞ ኢፌክት ነው ዞሮ ስለዚህ የሊግ ኳሊቲ የተጫዋች ኳሊቲ እና ደግሞ አንፎርቹኔት ሰርከምስታንስም በተለይ ስፐርስ ላይ እኚህም ሪዝን ሊሆን ይችላል አይ ቲንክ ጀርመን ናሽናል ቲም ለማንጫ አይደለም ትሬኒንግ ሲያደርግ የነበረው
ፉል ፒች ተጠቅመው አያውቁም። ኤቭሪቲንግ ትሬኒንጋቸው 11 ሆኖ ሃፍ ፒች ላይ ነው። ላይክ ሌላውን እንደማይጫወቱበት ኦልሞስት አብዛኛው ጊዜ ጀርመን ከተጫወተ ኳሱ እነሱ ጋር ነው ያለው። ሶ በሃፍ ሜዳ እንደመጫወት ማለት በሃይላንድ ስለሚጫወት ማለት ሶ ፍሌክስ ጀርመና የመሆኑ ከዛ የመጣ የክንፍ መስመር ጨዋታም ዩዥዋሊ ፕሪሚየር ሊግ ላይ ነው መሰለኝ ያለው ትኩረት ተደርጎ የሚጫወተው። ቅድም እንዳልኩ የቲም ሂደት ላይ ነው መሰለኝ ቢውልድ አድርጎ መሄድ ላይ ነው እንጂ ይሄ ኳስ ድሮፕ አድርጎ ቢሃይንድ ዲፌንስ ሮጦ የማለፍ እድሉ ስፔን ላይ የለም ብዙ። አንድ በቃሱ ነው እንዳልኩ ከፔስ ጋር የሚገናኝ ነው እሱ። ያን ያህል ፔስ ያለው ቲም የለም እዚህ ስፔን ላይ። እንግሊዝ ላይ ሌስተር ሲቲ በለው ምን በለው በጣም ፈጣን ጨዋቾች አሉት። በቃ በአንድ ኳስ መጣል ይችላል እነሱ። ኦል ብራይተን ሰው የሆነው በዛ ነው። ስለዚህ እሱ ነገር እዚህ ጋር መተግበር ይከብዳል አንለስ ፐርፌክት ጨዋች ከሌለ በስተቀር በየቦታው በየዲፓርትመንቱ ፐርፌክት ከኪፐር ጀምሮ ኒኮ ዊሊያምስ ምናምንም እንደዚህ ስፔን ላይ ቢልባውን ሜቢስ ጨዋታ ተነቃለ። ሁለቱ የዊሊያምስ ብራዘርስ አሉ። ሁለቱም በቃ ሁለቱ ዊንግ ላይ መጠነቅ ነው። ዘርማ ኦብቪየስሊ ማድሪድ አለ ቪኒሺየስ ምባፔ ነው እነሱ። ዋንስ ደግሞ ስፔን ውስጥ ደግሞ ፈጣንና ጥሩ ኮንክ ደግሞ እንግሊዝ ዳት ቻንስ ደግሞ ከባድ ነው። ወይ ደግሞ ትልቆች ክለቦች የመውጣት ቻንስ ደግሞ ከባድ ነው። ብዙ ጊዜ እንደዛ ነው የምታደርገው በቃ። ስለዚህ ፈጣን ክንፍ ተጫዋች ኮንክ ላሊጋ ሞር ይቀልሃል ወይስ ይከብዳል? ቴክኒካል ካልሆንክ ብዙ ማተር ያደርግ። ራሽፈርድ ተስፋ የለውም ከሸጥ ነው ብዬ ነበር። አይ እንትን በጣም ስፔን ላሊጋ በጣም ቴክኒካል ሊግ ነው። ኢንፎርም አላየሁም መሰለኝ ማለት ከቶፒክ እንዳልወጣ ኢንፎርም ነው። ኢንፎርም ከራሽፎርድ ነው የመጣው ከሳካ በጣም ራሽፎርድ ነው የሚወደው ራሱ ራሽፎርድ ነው ወደው ግን በጣም እኔ ኤቭሪ ታይም ምን ከተጫወትኩኝ መስፈረንስ ነው እሱ ግን ዩዥዋሊ ፎርም ላይ አይደል ባቆ ቶፒክ አንሳት የራሱ ጉዳይ ራሱ ብዙ ሳለ ራሽፎርድ ነገር ራሱ ብዙ ያስወራል። ስለዚህ አይ ቲንክ የፍሊክን ሲስተም አየንና ኢንተር ሚላን ደግሞ በኢንዛጊ ስር ያው የመልሶ ማጥቃት ሞር ዲፌንሲቭ ሆኖ የማጥቃት ሂደት ላይ ነው ያለውና ምን ያህል የሃንሲ ፍሊክ የዚህ ከፍ ብሎ የመከላከሉ ሲስተሙ ጋር ሃይላይን ዲፌንሱ ጋር ይሄዳል። በተቃራኒውስ ደግሞ የሉዋንዶስኪ የያማል ራፊኒያ አይ ቲንክ ወደ 27 ጎል ያላቸው በቻምፒየንስ ሊግ ላይ ብቻ እና እነሱስ ደግሞ ከኢንተር ደግሞ ብዙ ክሊን ሺት ያለው ቡድን ነው በቻምፒየንስ ሊጉም this season እና ሁለቱ እንዴት ስቲር እርስ በርስ ይተያያሉ ብለህ ታስባለህ? ኦኬ የኢንተር ከባርሳ ማለት ነው ትንሽ እንትን የሚለው ሁለቱም ቲሞች ኢን ፉል ሄልዝ ቢሆን አይ ቲንክ በጣም ኢንተረስቲንግ ነው የሚሆነው። አሁን ኢንተር ሚላን ትንሽ ምንድነው እንትን ሊል የሚችለው ቱራም ተጎድቶባቸዋል። ፕላስ ደግሞ ከጉዳቱም በላይ መጀመሪያ ፊዚካሊ በደንብ ነው ኤግዞስት የሆኑ ቲሞቹ በጣም በሚያስተውቀው ሴሪያን ለሚያይ ኢቭን የባለፈው የቦሎኛ ጌም ላይ ቤዚካሊ ልጆቹ ከ70 ደቂቃ በኋላ ኢንተር አጫወቱ። በቃ በጣም ብዙ ጎል ሌት የገባበት ያለው ሌት ጎል የሚገባበት ሌት ጎል ደግሞ ሲዳገም ሪዝኑ ምንም አይደለም ጀስት ፊዚካል መዳከም ፊዚካሊ በጣም ድሮፕ ያደረገ ስለሆነ አሁን ኢንተር ያን ኮፓፕ ማድረግ አይችልም ከባርሳ እንትን ጋር ማለት ነው እንጂ ቀደም ያለውን የባርሳን እንትን ለመፈተን ፈጣን ቲም ሆነለብ ፈጣን ቲም ኢንተር ደግሞ ፈጣን ተጫዋች ብዙ ይሉ አንድ ያለው ቱራም ነው ዲፌንሱን ስትሬች የሚያደርጉ የአብዛኞቹ ቲሞች በሎንግ ቦል በረኛም ታርጌት የሚያደርጉ እሱ ነው ከመሀል መነባሪ ለታርጌት የሚያደርጉ ቱራም ነው ስለሚሮጥ ማለት ነው። ቱራም ከሌለ ደግሞ ዳንፍሪስ ነው ዴዘል ዳንፍሪስ ተቆርጧል እሱ። ስለዚህ ቱራምም ዳንፍሪስ የማይገቡ ሁለት ፔሳቸው ነው እና አሁን ላይ በደንብ ኢንተርም በደንብ ካየ በጣም ፔዲስትራንት በቃ በጣም በእርምጃ ይበዛዋል ምናምን ነገር ኢንተር ቲንግ ኢንዛጊ ያጫወት ድሪብል የለውም ሩጭ ያለው ጀስት ቢልድ አፕ ነው። ቢልድ አፑ በጣም ኮችድ ነው። በጣም ኢንተረስቲንግ ኮች ነው ኮቹ። ኳሱ በጣም ያጫውታል ግን ባርሳን ትሪትን እንዴት ያደርጉታል ያለ ፒስ እሱ ነው የሚለው። አሁን አራት ዋንጫን በላለ ነው የኢንተር አኬት ዘንድሮ ኮፓ ኢታሊያ ያሉበት ሴሪያው አለ ቻምፒየንስ ሊግ ላይም አሉ ዘንድ ደግሞ እኔ ሱፐር ካፕ ወደ ከሱ በፊት ደግሞ ይሄ ምን ይባላል ፊፋ አዲስ የጀመረው ወርልድ ካፕ እዛ ላይም ኢንተር አለ። አራቱንም እንበላለን ብለው ምንም ኮምፒቲሽን ይመርጧል ኤቭሪ ላይ በቃ የሁሉም ላይ በትኩረት ነው የሚጫወቱት። ያ ነገር አሁን መጥቶ ያሰገራቸው ፊዚካሊ እንትን አሉ የክሎፕ ቲም ያቀጥማው ነገር በቃ አሁን ፊዚካሊ አሁን ያለበት የኢንተረስት እንትን ትንሽ በቃ ለባርሳ ምቹ ይመስለኛል።
ባርሳም ቀላል እንትን ውስጥ አለም ያለው ኦብቪየስሊ እሱም ለትሬብል ነው ጨዋታ ያለው ባርሳ ኤቭሪ ዊክ ጌም አላቸው ኢቨን ትናንትናም ጌም ነበራቸው ስለዚህ ሌቫንዶስኪ የለም እዛም በፉል ሄልዝ እና በፉል ፊትነስ አለም ባርሳ መጣ ያለው ሌቫንዶስኪ ተጎድቷል ተጎድቷል ሌቫንዶስኪ ያልፏል ኮፓ ዴል ሬይ ፋይናል ያልፏል ማን ነው የሚተካው እሱ ፌራን ቶሬስ ፌራን አሪፍ ነው መሰለኝ አይደል ጥሩ ቁጥሮች አሉት ጥሩ ያጠቃ ነው ግን ሌቫንዶስኪ ደግሞ ማጣት ትልቅ ነው እና this basically የርኩበት ያለው ፖይንት ምንድነው በጣም አሪፍ ጌም ይሆን ነበር ኢን ፉል ሄልዝ ቢኖር አሁን ላይ ግን ምንድነው ሁለቱም ቲሞች በቃ ሲዝኑን ለመጨረስ የተንኮታኮቱበት ያለበት ታይም ነው የሚገናኙት ስፔሻሊ ደግሞ ኢንተር አሁን በቃ ጥሩ ታይም አለን ባርሳ የሚያገኝበት ስለዚህ ቴክኒካሊ አንደኛውን ሊያጠቃበት የሚችለው ፓወር የለውም ሁለቱም ቲሞች ምንድነው ከቀደሙ ጋር ብዙ ከአንደኛው ሰሚ ፋይናል ጋር የሚያማስል ነገር አለ ኢንተር ከአርሰናል ጋር ዘ ቤስት ዲፌንስ ነው ቻምፒየንስ ሊግ ውስጥ ባርሳ ደግሞ ኢቨን ከፒኤስጂም በላይ ዘ ቤስት አታክ ነው ያላቸው ስለዚህ ቅድም ያለው በቃ ከማይንቀሳቀስ በጣም ሁለቱም በየዲፓርትመንቱ ከባባድ ቲሞች ናቸው እሺ ዲፌንሱ ማስቀጠል ይችላል ኢንተር ኦብቪየስሊ ዲፌንሱ በደንብ አለ አሁንም ባክፋይፍ ነው የሚጫወተው ለዲፌንስ ይመቻል ግን ደግሞ ማጥቃት ደግሞ አለባል መቼም እዛ ቦክሳቸው ላይ እንትን ብሎ አይቆዩ ስለዚህ በምን እንደሚያጠቁ ምን ዊፐን አላቸው ለማጥቃት ሲባል ባርሳ ያው አሉን ሌቫንዶስኪ ባይገኝ ነው እንጂ ያማል ይኖራል ራፊና ይኖራል ኢንተር ግን ምንም ፔስ የለውም ሁለት ፔስ ያላቸው ልጆች አይገቡም ስለዚህ ይከብዳል አይ ቲንክ ዲፈረንት የሆነ ታክቲካል አቀራረብ የሚቀርበው ኢንተር ሚላን ያው እንግዲህ ለኢንዛጊ ከመጣ አይ ቲንክ 3-4 አመት ነው ስለዚህ አጫውቱና እንትኑ ብዙ ይቀየራል ቢያላስም ግን በምን መንገድ ነው ትሪት የሚያደርጉት ይሄ ነገር ፊክስ ለማድረግ የሆነ ነገር መወሰን ነገር አይቀርም ዲፌንዲቭ ዋይዝ ብዙ ነገር ላይ ያስብ ይችላል ስቴብል ቲም ግን አታኪንግ ዋይዝ በምን አጠቃለው ብሎ ካሰበና ከሌሉበት የራሱን ስራ የማይችል ሰው አያስገባም የሚያስገባ ይመስለኛል በፔስ ነው ሰው በፔስ አያስሞክሩም something will ለየት ነገር አድርጎ ካልሞክራቸው ማለት ነው እሱ ነው ያለው አማራጭ ከፔስ ውጪ ባርሳ ተሸንፎ ያውቃል በምን አይነት ነገር ሊበለጥ ይችላል ወይስ ፔስ ብቻ ነው ሊረታው የሚችለው ኖ ኦቪየስ እንትን ፔሱ ምንድነው ኦቪየስ በቃ ድክመቶች ነው አይ ቲንክ የሆነ እንትን ላይ ያየው ነበር ሪያል ቤቲስ ስፔን ላሊጋ ላይ ለሁሉም ልክ ሃንሲ ፍሊክ እንደመጣ በጣም በቃ እንደ ትሬን ነው የጀመረው ኤቭሪቲም ነው ሲያሸንፍ የነበረው ለመጀመሪያ ጊዜ ስታምብል ያደረገው ሄዳር እስከ ጥር ነገር ስታምብል አድርጎ ነበር ያኔ ስታምብል ያደረገው ዘፈርስ ጌም ሪያል ቤቲስ ነው የገጠሙት እና ሪያል ቤቲስ ያኔ እንደ ታክቲክ ምንድነው ያደረጉት ያው ትልቅ ሪፖርት ነገር ነው ግን ምንድነው ያደረጉት ሰማን ኦፍሳይድ ይቀመጣል ጀስት ፐርማነንትሊ ኦፍሳይድ ነው እሱም ብሎ ነው ላይኑ የሚያስጠጉት እሱን ኦፍሳይድ ለማሰራት ላይኑ ያስጠጋሉ ዘን ሰማን ፍሮም ዲፕ ይወጣል ለሱ ብለው ኦፍሳይድ ለማሰራት ይወጣ ላይ አለ እዛ ቁጭ ያለው ማለት ነው ለሱ ብለው ሲጠጉ ሰማን ፍሮም ዲፕ ደግሞ ይሮጣል ዛኛው ቅድም ኦፍሳይድ የነበረው ሰው አሁን ኦንሳይድ ሆነ ማለት ነው ሁለት ሰው ጎል ይገናኛል ፊት ለፊት ይገናኛሉ ማለት ነው እኛው ለሰዎች ሄደው ጎል ይገናኛሉ በቃ ያቺን እንትን መጀመሪያ የተጠቀመ እንትና ሪያል ቤቲስ ተጠቀመ አንድ ጌም ላይ በቃ ከዛ ያቺኛው በጣም ገኖ ትዊተር ላይ ቪዲዮ ሲሰራጭ ነበር ምን ያህል ሰብረው ሲወጡ አንዳንድ ቲሞች ለጌት ያረጉና ከዛ ለቀጣዩ ቲሞቹ እንደማማሪያ አሁን በጣም ኳስ አናላይዝ በደንብ ይደረግበት ነው ብሎ ነው አሁን የአርሰናል ሴት ፒስ ከማን ጋር ነው የፈርስት ጌም ሻምፒዮንስ ሊግ ላይ መፍትሄ ያለው የአርሰናል ሴት ፒስ ነው የዛን ጊዜ መፍትሄ ሰጠው ማን ሰጠው ሞናኮ አይደል ሶስት ፍሮንሲዎቹ ፊልፊታ ከዛ በኋላ ወደ 4 ሰው ቀነሰ ከቦክስ ውስጥ በእሱ ምክንያት ብቻ ማለት ነው 3 ሰው ዛስ ማስቆም ብቻ አርሰናል ደግሞ 4 ሰው ዛስ ማስቆም ሲያቀር ሴት ፒስ ተናጨ ቀነሰ ማለት ነው ከዛ በኋላ ፕሪሚየር ሊግ ሲመጣ ሴንቲንግ ከተቀጠለ ደገሙት እና ያቺኛው እሱ ብቻ ነው ሳይሆን የባርሳ ድክመት ለባርሳ በቃ ኦቪየስ ነው መንገድ ባርሳ ማጥቃቱ ኦፍሳይድ ትራፑን ዋን ዌይ አናዘር ተጠቀሙ በቃ ይሄ አንዱ መንገድ ነው ሌሎች መንገዶችም ይኖራሉ የኢንዛጊ ስራ ነው ኢንዛጊ ለምን ቲሙ ምንድነው ያው ኦፍሳይድ ላይን ማሰራቱ ምንድነው ቀደም ወደ ራስን ቀደም ያለው በጣም ብዙ ሰው በጣም ብዙ ተጫዋች ኦፖዚሽን ሀፍ ላይ ለማድረግ ነው ስለዚህ ያን ቲም በቢልድ አፕ ለመብለጥ ሊከብድ ይችላል ለምን በጣም ብዙ አውት ነምበር ያደርጋል ፕሬስ ያደርጋል በጣም ኢቨን ኢፍ የኢንተር ቢልድ አፕ በጣም አሪፍ ቢሆንም ስንቱን ፕሬስ አድርገህ ስንቱ ከባድ ይከብድ ይችላል ስለዚህ ኢዚሊ ኳሱን መላክ ይችላል ከዲፌንሱ አናት ላይ ግን እንደዛም ታደርገው ይሮጥ ሰው ካለ እሱ ነገር የላቸውም በተለይ ደግሞ ፈርስት ጌም ምናልባት በባርሳ ሜዳ መሆኑ ዲፌንሲቭሊ የተወሰነ ነገር ይዘው አቻም ወይ አንድ ጎል ሊድ ተሸነፈው ከሄዱ ቱራም ሊደርስ ይችላል ያኛው ሰከንድ ጌም ላይ ዳንፍሪስ ከመጣላቸው በእነዚህ ቢያንስ በቀይ ቢሆን ጥሩ ነበረ
ግን በጉዳት ከባድ ነው ቢመለስም ማች ፊትነሱም ላይኖር ይችላል ፔሱ ፍጥነቱ የቱራም ጉዳት ተብሎ ሪፖርት የተደረገው የሆነ ግጭት ነው ፋቲግ ነው በፋቲግ የመጣ የመሰል ስትሬም ና ነገር ስለዚህ በማሳጅ የሚለቅ ነገር ነው ሚለቅ ነገር ግን how much fit ሆኖ ይገባል ምን አመቱ ሙሉ እንደደከማ አሰበው ይልች ተጎቱ ተገሽቶ ማማ አይደለም እንደዚህ ፔሳቸው እሱ ብቻ ደግሞ በጣም ፋቲግ ይደክማል ጣሊያን ሴሪያ ወደ ሱንተኑ just የሆነ ግሊ አንድ ስታት እንት የሚለው የኢንዛጊ ቲም ቤዚካሊ ድሪብል ያደርጋል ድሪብል ማሪቲ ማለት በቢልድ አፕ እና በቢልድ አፕ ያመጣ ከቢልድ አፕ እናደርጋለን አንድ ላይ ነው የሚወጡት ከተከላካይ እስከ እንትን ድረስ አብሮ ይጣሉ ብዙ ቲም ጎል ታያለ ኢንተርን ካየ ብዙ ቲም ጎል ታያለ በብዙ ፓሲንግ የመጣ ጎል የሚገባው ለምን ሰዋን ሁለት ሰው ድሪብል አድርጎ አልፎ ቀንሶ ምናምን ነገር የለም አንድ ላይ የሚወጡት ስለዚህ አንድ እዛ ጋር ፔሳ ነው እዛ ጋር ይትሪያል ኦር ደግሞ ሎንግ ቦል የሚቀበልልን ደግሞ እንደ ካልክ ደግሞ ቅድም ያላችሁ ናቸው ሜቢ ዲማርኮ ነው ያለው ሌላው ይንገባው ዲማርኮ አለ እንጂ ደንፍሪና ቱራም ናቸው ሰባት ቁጥር ነው ማን ነበር አስቶን ቪላ ዌስታም የነበረው ልጅ አርናቶቪች አለ ያው አሁን ፒኩ ላይ አይደለም ያለው ስለዚህ በቃ ትንሽ እሱ በቃ ያላቸው አንድ ዌፐን እሱ ነበር እሱ አለመኖሩ ይሄን ጌም መሆን ከሚገባው ኢንተረስቲንግ መሆን ከሚገባው እንዳይሆን ሊያደርገው ይችላል ሜቢ ኢንትረስቲንግ ሊያደርገው ከሚችለው በላይ አሁን ዲማርኮ ስትል ሜቢ የባርሳን ኃያልነት እንጦሮጦስ አውጥቶ እዚህ ያደረሰው ለሚል ያማል ይመስለኛል ካለው አቋም አንፃር ያው ስንመጣ ምርጡ የ17 አመት ልጅ ይመስለኛል ራሱ ስትል ነበር በሱ እድሜ እንደዛ አይነት ተጫዋች ሜቢ ያው እንደናቸው ከፍ ያሉ ያው ይሆናል 17 አመት ሆኖ እንዲ ያለ እንደዛ ነው እስካሁን ድረስ የሆነ እንትን ላይ 360 ማን ይባል ነበር ወዱ የሚታየው ምን ሰማው 360 ይናዩ የሆነ ልጅ ቴክስት ሚልኩ ተላለ የሆነ ሰው 20 አመት ሳይሞላው ባላንዶር ይበላል እና ይሄን ሎንግ ታይም አይደለም በቅርቡ ይበላል ማን ብሎ ጽፎ እዛን ጊዜ እንዴት ብሎ ሊሆን አይችልም 20 አመት ባላንዶር መብላት it's not possible ማም ተብሎ ሲወራበት ነበር እንደ ቶፒክ ተነስቶ ማለት ግን ናቱር እኮ አሁን ሳይሰበው ግን like ያማል is close like ቤስት ዩሮፒያን ፕሌየርስ ውስጥ አለበት 17 አመቱ ነው አለበት ሂዝ ቤስት ቶፕ 3 ውስጥ አከተው ነው ምልክ መሰለክ ለባሎን ዶር why not ማን ይገባል ማን ሳላ ራፊና ዘኖ ማን ቪኒ አጎፍ ኬን ብቻ ግን እኔ ስለ ኮንቨርሴሽን አይደለም ስለ ያማል ብቻ አይደለም ግን is possible የሚሆን ነገር እየመጣ ነው በ16 አመት በ17 አመት possible በፕሪሚየር በቶፕ ሊግ ሌቭል ውስጥ ሜን ፕሌየር የቲሚክ ሜን ፕሌየር ሆነክ አንተ ስትኖር እየተሸነፈ ቲሚክ ስትኖር ደግሞ እያሸነፈ በ16 17 አመቱ 18 አመቱ እንደዚህ ነው ልጅ አለ ሶ በ20 አመቱ በአንድ ላይ በቅርቡ ባይበላበት ጊዜ 20 አመት ሳይሞላው ይቻላል ማለት ነው በቅርቡ ያማል ከዚህ በኋላ 2 አመት አለ ብዙ የሚያስገርም ነው አይመስልኝም ከዚህ ኮሌባ አንገርም የዛን ጊዜ ግን በጣም ሰው ተገርቦ ስታዲየም እየመጣ ነው አንገባንታይ ይበላል ምን ያህል ግን ተስፋ አላችሁ እንዳልኩ በጣም ግልጽ አይ ቲንክ ብዙ የተወሰነ ደቂቃ ማየት በቂ ይመስለኛል ባርሳ ያማል እንትን ለማለት ስፔሻሊ አሁን የሆነ እንትን ላይ የሆነ ፖድካስት ላይ የሰማው ያማላውን ቤዚካሊ የሚቀረው ነገር ካለ እንግዲህ ቤዚካሊ በ17 አመት ልጅ ነው የሚቀረው ተብሎ ተወራለት ያለው ትንሽ የጎል ትሬት ከጨመረ አይ ቲንክ ጎል አያገባም ብዙ ሹት አያደርግም በተለይ ቦክስ ውስጥ ሹት አያደርግም ብዙ ማቀበል ነው በማቀበል በፓሲንግ ይሄ በአብዛኛው ስታት ምናምን በሚሰሩ ሰዎች ኦፕታ ምናምን በሚሰሩ ሰዎች እንደ አይነት ሰው አልታየም ባረሚ ማን አለ እንደ አይነት ሰው አልታየም ቤዚካሊ ሜሲ ነው ታየው ፋይናል ሰርድ ላይ ፓስ በማድረግ ከሜሲ ባላ ማጣበቀ ዝም ብሎ ፓስ ነው አኩሬት ያለው ፓስ ማድረግ ያው ፓስ ማድረግ ማንንም ፓስ ያደርጋል አይደለ እንደ ቶኒ ክሩስ ፎቶ ምናምን ፓስ ሳይሆን ፓስ ምናምን ነገር ማለት ፓስ ለማድረግ ከባዱ ቦታ የትኛው ነው ኦፖዚሽን ሃፍ ላይ ፋይናል ሰርድ ላይ ፓስ በማድረግ ያው ሜሲ ነው በቃ ያየነው ምርጡ ተጫዋች ሜሲ ነው ፋይናል ሰርድ ላይ ፓስ በማድረግ አሁን እሱን ራይቫል የሚያደርግ ቁጥሮች ነው ያንተና ያለው ገና በዚህ ነው ሶ አሁን ስታት እንትኖች ሲያወሩ ጀስት ይሄ ልጅ የተወሰነ ቁጥሩ ቦክስ ታች
እና ቦክስ ሹቲንግ ምናምን ከጨመረ እና ደግሞ ሹት የሚያደርግባቸው ቦታ ሎኬሽኖችን መምረጥ ከጀመረ በቃ የኮቺንግ ስራ ከስትሪንግስ ጋር እሱን የጨመረ ታይም ላይ በቃ ምን ለምን የድሪብል ማለት ችግር የለበትም ድሪብል ያደርጋል በጣም ስትሮንግ ነው ያማል ብዙ ጊዜ ነው በጣም ስትሮንግ ነው ዱዌል ነምበሮቹ የሚገርም ናቸው በዱዌል በጣም ትልቅ ከላይ ነው የሚቀመጠው ስለዚህ እሱን ያደርጋል ፓሲንግ እንዳልነው ነው ፓሲንግ ከምን ጊዜ ምርጦች ነው አሁን ሶ ኤልጃውን ጀስት ቦክስ ውስጥ ገብቶ ትልልቅ ኤክስጂ ቁጥሮችን ያላቸው ሙከራ ማድረግ ትንሽ የሚጎለው እሱ ይሄ እንግዲህ በ17 ዓመት ይሄ ብቻ ከሆነ የሚጎል ምንድነው እሺ ሶ ታዲያውን ከዲማርኮ ጋር ያለው ፍጥጫ እንዴት ያቆመዋል ወይስ ሂስቱ ላይክ ለመገመት ከባድ የሆነ ልጅ ነውና ዲማርኮ ይሰቃያል እንዴት ታየዋል አሁን ስትጠራው አንተ ሞር ኢንተረስቲንግ የሚሆነው የሁለቱ ፍጥጫ ይመስለኛል ሌላው እንትን ስለሆነ አሁን ደግሞ ደምፍሪስ ከሌለ ከራፊኒያ ጋር ያለው እንትን ይቀራል ከጌሙ ራፊኒያ ሳምንት ነው የሚቀር አይደለ ከዛ በፊት ያለው አሁን ቶክ ምንድነው አብዛኛው እንትን ላይ ሁላ ዲማርኮ ላይ ያሰለፍ ይችላል የሚባለው ነው ጉዳት ምናምን ሳይሆን ላይ መረጥ ይችላል ታክቲካሊ የሚኒኪን ጌም ካያችሁ አንዱ የኬን ጎል ዲማርኮ ያው ጥፋት ባንለው ክሎዝ ዳውን አላረጉም ማለት ኬን ኩዊክሊ ክሎዝ ስላላረገው ነው ኬን ሾቶ ያቀባው በዲማርኮ እግር መሃል ነው ያስቀባው እና ያቺኛዋ ያስተት በደንብ አፓረንት ነው በዲማርኮ ጌም ላይ ማለት ነው ዲማርኮ እንደ አታኪንግ ትልቁ የአታኪንግ አውትሌታቸው እሱ ነው እንዳልነው ከዳንፍሪና ከቱራም ቀጣይ አውትሌት እሱ ነው ትልቁ አውትሌት ኳስ የሚያገኘው ፋይናል ሰርት ላይ ዲፌንሲቭሊ ግን አለበት ችግር ስፔሻሊ እንደዚህ ዋን ቱ ዋን ነገር ላይ ስፔስ ይፈጥራል ለእንትኖች አሁን ምንድነው ሌላ አማራጭ ደግሞ አለችው እዛ ጋር ካርሎስ አውጉስቶ አለችው የዛሬ 2 ዓመት ከሞንዛ ያገዙ ልጅ ማለት ነው እሱ ምንድነው ሴንተር ባክ ምናምን መጫወት ስለሚችል ሞር ዲፌንሲቭሊ አዌር ሌፍት ባክ ላይ ማለት ነው ስቴብል ካርሎ አውጉስቶ ስቴብል ስለዚህ አሁን ያማርን ፈርተን አውጉስቶን እናሰልፍ እሱን እንይዘው ኦር ደግሞ ያለችንም አንድ አታኪንግ አውትሌት እንትና ነው ዲማርኮ ነው ቶራ ምናንተና ከሌሉ እሱንስ ወደና አሁን እሱ ዳይሌማ ላይ አለ ብዙ ኢንተርኔቶች ላይ ለምን ዲማርኮ ከተሰለፈ ያማል ይተናል ያስቸግራል ስፔሻሊ ዋን ቱ ዋን ሜቢ ሆም ኤንድ አዌይ መወሰን ላይክ ሜቢ ሆም ኖ ካምፕ ስትሄድ ሆም ጌም ላይ ሜቢ ዲማርኮ ሊሰለፍ ይችላል አይ ሚን የአዌይ ጌም ላይ የባርሳ ጌም ላይ እንታ ዲማርኮ ይሰለፍን ማን የሚና አውጉስቶ ይሰለፍና ሜቢ ሆም ላይ እንደዛ ያደርጋሉ ለምን በደንብ ነው የሚፈሩት ብዙ እንትኖች ካየ በደንብ ነው የሚፈራው መፈራት ያለበት ልጅ ነው በደንብ ብቻውን ጌም ኦፍ ኮርስ ተጎርቶ እኮ ያ ባርሳ ሪዛልትን እኮ ማየት ይቻላል ተጎርታ ጊዜ ለካ ማሸነፍ ከብዶት ነበር እኮ ባርሳ እኮ እሱ ተጎርቶ በወጣበት ጊዜያት ማለት ነው ትንሽ ጌም እንትን ነበረው ግን እንትን ብሏል ተቸግሮ ነበር ሁለት ዶር ቅዳሜለት ከሴልታ ቪጎ የነበራቸው ጌም 3-1 የተመሩ ነበር የ3-1 መማራታቸው ችግር እሱ ነው ያሉ ሳይሆን ከዛ በኋላ ነው 3 አገብተው እሱም አንድ አሲስት አድርጎ አሸነፉት ያማል ከገባ በኋላ ነው እሱ ስለዚህ ልጁ ኢሴንሻል ያንን ቫይብ እየሰጣቸው ነው ይሆነ አላላላ የሜሲን ቫይብ እየሰጣቸው ነው ካምፕ ላይ እየሰጣቸው ነው በቃ የሆነ የሚደርሱበትና ዩዛሊ ገብተክ ባርሳ ማየት ማታት ፈልግ ራሱ በዛ ላይ ቢገሩት አይደለም ያ ማለት ግን እኔ አሁን ባርሳ ጌም ላግዜ ሳይና ወደካ ዩዛሊ ባይት ማልፈልግም አሁን ያማል እሱ ነው ቻለ ለምን የሆነ ከኳሱ ከድሪብሎቹ ምናምን ነገር አሰ ፐርሰን ራሱ ልታየው ተቆየን ተጫዋች ነው ልጁ ማለት ነው ቦለር ነው በቃ ዝም ብሎ ዊንገር መጣው ስፒድ ምናምን ዋንስ ኢን አ ጀነሬሽን ባርሳ ፋይናንሻሊ በጣም ሬክለስ ይማራል ብዙ ነገር አይተናል እንደዛ ሬክለስ ሆኖ ያንሲ ፍሊክ ቅጥርና ላማሲያ ኤልጂ ጀስት ፕሮዲዩስ ማድረጉ በቃ አንዳንዴ ቤላውት ያደርጋል አንዳንዴ አለው በቃ የሆነ ላማሲያማ ያወጣል አለ እንደ ላማሲያ ባርሳ ኮን ላይ እውነት ኮባም ዲዘርቭ ኦፍ ኮርስ ኮባም ሼምለስ ከሌሎቹ አካዳሚዎች እየገዛ ነው ይሄ ደግሞ የሆነ ነገር ደግሞ ከግራስሩት ደግሞ ያሳደጋቸው ልጆቹ ታያቸዋለህ ይሆን 10 አመታቸው ይሆን አብረው ወና 12 አብረው ታያቸዋለህ የቼልሲ ብቆ እንደዛ ከወጣለ ገስቶ አይደለም ማርያም ገስቶ አይደለም 12 አመታቸው አመኑ ከዛ 14ኛው ላይ ይሆና 3 አመት መጥቶ ታያቸዋለህ ስለዚህ ከሆነ ከክሪስታል ፓላስ አካዳሚ መጥቶ ያደጉ አካዳሚ ለሰው ወሬ ነው የኛ አካዳሚ ኮባም ነው የወጣው ይላል እኮ አያፍርም እኮ
አብዛኛው እንመለስና የመጨረሻ ለማንሳት የሃንሲ ፍሊክ ልምድ ወይስ የኢንተር ጫና መቋቋም ይሄንን ውጤት ምንድነው ፍጥጥ ነው የሚባል ሊያልፍ ይችላል። ቀደም የአርሰናል ፒኤስጂ ላይ ሞር ከሜዳ ውጭ ነው ዲሳይድ የሚያደርጉ ብለን ይል እንትኑ ለምን ሁለቱ ጥንካሬያቸው ያለበት ጥንካሬ ጌሙን ስቴል ያደርገዋል ማርጂኑ ጠባብ ይሆናል ብለን ነበር። አይ ቲንክ ይሄኛው ጌም ግን ሜዳ ላይ የሚያልቅ ነው ይመስለኛል። ቀደም እንዳለው ማለት የኢንተር አሁን ያለበት ስታተስ ፊዚካሊ ማለት ነው አይ ዶንት ቲንክ ባርሰሎና የሚለው አይመስለኝም። ስለዚህ ያው የኮቺ ምናምን ሲያው በቃ ምንድነው በቃ መምረጥ ነበረበት ማለት አብዛኞቹ ያሉት ኢንዛጊ ይሁሉ ያለው ስኳድ 4 ኮምፒቲሽን ላይ የሚያስኬዱ አልነበረ። አራቱ እንትን ላይ መጣ አሁን ላይ there is like a big chance any በባዶ እጁ የሚሄድ ለምን ናፖሊዮን እያያዘው ነው እዛ ጋር እዚህ ጋር ኮፓ ኢታሊያ አይ ቲንክ ዛሬ ነው ያለችው ከኤሲ ሚላን ጋር ጌም አላቸው። የሱ ውጤት ኦኬ ኤሲ ሚላን ያልፉ ይችላሉ ግን ቦሎኛ ነው የሚያገኙት። ቦሎኛ ባለፈው አሸንፏቸዋል። ሶ ጀስት ቀላል ጌም አይሆንም። እሱ ራሱ የቻለ ሌላ ዲማንድ ነው። ናፖሊ እዛ ጋር እያያዘው ነው። እዚህ ጋር ባርሳ አለበት። ቲሙ ደክሟል። በቃ ታይሚንግ ጥሩ ታይሚንግ አሁን ቢወስስ ትክ ይመስላል። አሁን በቃ ይሄ ነገር በቃ የሚል ቱ ሌት ካልሆነ ሌት ከሆነ በምን ማርቻ ግን ሌት ካልሆነ አሁን ከሁለቱም ሊጉ ላይ ጥሩ አልሄደም። ኦልሞስት ሴም ፖይንት ናቸው ያላቸው። እዚህ ጋር ደግሞ ኦልሞስት እኩል ደቂቃ ነው ያላቸው። በአንድ ሰዓት ሊጉ ላይ ቀድሞ ሄዶ አሁን ነገር ቢሆን ኖሮ ማለት ሊጉ ትንሽ ተወውና ወደዚህ ጋር ፎከስ አድርገው ቢኖሩ እና ጥሩ ነገሩ ደግሞ ባርሳ አክቹአሊ ለትሪብል የሚጫወተው እንደቀደም እንዳለው በሁሉም ፍሮንት የተጫወተ ነው። ባርሳ ግን ምንድነው የሆነች ፔሪዮዶች ነበሩት ተጫዋቾች ያጣጣበት ቀደም ያልከው ላሚን ያማል ያልነበረበት ነበር። አሁን ተመልሷል። ጋቪ አልነበር ማለት አሁን ጋቪ ፕሮፐርሊ የተጫወተ ነው። ሌቫንዶስኪ ነው ያጡት እንጂ አራሁ አልነበር ማለት አራሁ የተጫወተ ነው። ሳይፈልጉ ያሳርፋቸው ነበር በቃ። ስለዚህ በተቻለ አቅም እሱ ማኔጅ ለማድረግ ይሞክር ነበር። ስለዚህ ድካሙ ሞር ይቀላል እዚህ ላይ። ስለዚህ ሜዳ ላይ የሚያልቅ ይመስለኛል ባርሳ ያልፍ ይመስለኛል። እኔ መጀመሪያ ባርሳ ያልፋል ያሰብኩት የነበረው ባርሳ ነው። ባርሳ ሆም ያሸንፋል። ሆም በባርሳ ሜዳ ነው መጀመሪያ አይደል? እኔ ግን ሆም አሸንፎ ቅድም ማኑኤል ብሎ እንደነበረው አርሰናል በሱ አካሄድ በሱ አስተሳሰብ እንዳልከው ሁሉ እኔ ግን ባርሳ አዌ ተሸንፎ ያልፋል ያስባል። ሆም አሸንፎ አዌ ተሸንፎ ያልፋል። የሆማችን ሰፊው ነው ማለት ነው። እኔ ማኑኤል ሳልሰማ በፊት ኢንተር በጣም ጠንካራ ቲም ነበር የመሰለኝ እና ለአርሰናል እንዲወድቅ ነው የኔ ዞሮ አርሰናል ጥሩ ቲም ገጥሞት ፍጻሜ ላይ እንዲጠልልና ስለዚህ ባርሳ ይሆንልኝ ባርሳ አይጥለው እመኒ አጥቅተው የሚጫወት ብሮ አርሰናል እንደዚህ አይነት እንዴ ፒኤስቪን አሮን ያበለው በዚህ አይደል አርሰናል እኔ ግን እንደ አርሰናል ደጋፊ ማን የሚከብደው አሁን በፒኤስጂ ቦርድ ይሻላል ባርሳ ዘጋጋ የሚሸነፍ አራተው የዛኛው ትራውማ አለው እሱ ይነፍ ነው። እንደገና ባርሳ እኔ ባርሳ እንደ ቲም ወዳቸው ግን በቃ ይነፍ ያኛው በቂ ነው። እዚህ ጋር ፒኤስጂ ወርቆ አጥሎን ግን ይሄንን አስወጣ ማንንም ይቀለው ይመስላል ለአርሰናል አሁን አዲስ ሞመንት አይደለ ፋይናል ኢንተር ይቀለዋል ወራት ኢንተር ባልኖስ አሁን ለኢንተር now it is good time to face ኢንተር ፍጻሜ ግን አንድ ጨዋታ ነው ስታስበው የባርሳ ተከስፈራል ወራት ኢንተር ካርሰናል ቤዚካሊ አናወቸበል ሊሆን ይችላል ማይታይ ጌም ሊሆን ይችላል። ስለዚህ እኔም ሌትስ ጎ ባርሳ ስቴል ማለት በጣም ስቴል ጌም ሊሆን ይችላል። ምንም ላን ይችላል። ለሁለቱም ዲፌንስ ፈርስት ናቸው። ኢንተር ዲፌንስ የሚያደርገው ዊዛው ዘ ቦል ኤቭሪ ታይም ኳስ አይፈልግም። አርሰናል ሜቢ ዘ ቤስት ዲፌንስ የሚያደርገው ዩሮፕ ላይ ዊዛው ዘ ቦል ዲፌንስ ማድረግ ይችላል። አንዳንድ አርሰናል በጣም አሰልቺ ኳስ ይዘላል። ምንም የትም ያር ኳስ ዝም ብሎ ተቃበለ መከላከል ሲስተም ኳሱን ማይሰጥ። ስለዚህ ሁለቱም መከላከል ነው ስትሪንግዛቸው አንወቸብል ጌም ልና ይችላል እሱ። ስለዚህ ፋይናል ደግሞ እንደዛ እንዲሆን አንፈልግም which is ከሁለት አንዱ ቢያልፍ ቶተንሃም። ስለዚህ ያው ፒኤስጂ ከባርሳ አሪፍ ጨዋታ ያለው አርሰናል ግን ማልፍ ከሆነ ፍጻሜው ቦሪንግ ነው የሚሆነው። ማልፍ ከሆነ ማማልፍ ከሆነ ለኛ ነው አርሰናል ማልፍ ከሆነ ቦሪንግ ነው የሚሆነው ፍጻሜው። ቴንጋር ቦሪንግ ነው ባክ አርሰናል አይ ፍጻሜ ደርሰው እንዲወድቁ ነው ፈልገው ፒኤስጂ እና ባርሳ ቦሪንግ ይሆናል። it's boring ስለዚህ ምንድነው በደ ጨዋታ ነው የሚሆነው። ባርሳ ቦሪንግ ይሆናል ማን ያለው ቦሪንግ ፒኤስጂ
አይደለም አርሰናል ከኢንተር ቦሪንግ ከኢንተር እሱ ግን አንወቸብል ነው አርሰናል ማልፍ ኮነ እሱ የሚልክ ሚዲያ ዋይዝ ጌምስ ዋይዝ ጌም ዋይዝ ይሄ ድራማ አይኖርም ድራማ አይኖር ለኒውትራል ምንም ድራማ አይኖር ድራማ ሳይኖር አሪፍ ጌምስ አሪፍ አይተን ባርሳ ወይ ፒኤስጂ ብለው አይሻለ ብዙም አርሰናል ደርሶ ቢወድቅ ይበላስ እሺ አርሰናል እንዳይበላ እንደሚፈልግ ሰው የትኛው ጋር ይልቅ አሁን ይደቅ ወይስ ፋይናል ያሸንፍ ከባድ ነው ያው ግራ ገባኝ አርሰናል በጣም ከጠላ ፋይናል ያሸንፍ መመርጥ ግን ፋይናል ከደረሰ ቻንሱ በጣም እንትን ነው I don't think PSG are good enough አርሰናል አሁን በቀን ለማስቀረት you don't think አይመስለኝም እና ለምን PSG አልቀድም አይመስለኝም አው ኮስሞ ፍላጎትና ግን አይመስለኝም እና ተስፋዬን PSG ላይ ሁላ በጣም አልፈልግም ኢንተር ሚላን ከአርሰናል ከሆነ የማይታይም ነው የሚሆነው ሚዲያ ዋይዝ ትልቅ ነው የሚሆነው አይ ቲንክ አርሰናል እንደዚህ አይነት ጌም ነው በቃ ለአርሰናል ለመጣ እኔ ለመርጣው እንዳደጋፊ ኢንተር ባንክ ፋይናል ያስለኝ አረተው አሁን ላይ ኢንተር እንዳልቆጭ ኢንተር አሁን ላይ እሱ ፋይናል ከደረሰ በኋላ ሂዳዝን ኬት ታክቲካል ኢንጆይመንት አርሰናል ዋንጫው ያንን ቻንስ የለብንም ፋይናል ደርሶ የባርሳውን ፋይናል ግን አጣጣሉ ዋይስ እንዳልቆጭ ያ በቃ ፉትቦል ሄሪቴጅ አርሰናል ከባርሳ ነው ፋይናል የሚደርስ ሌላሱ ቢሆን ደስ ይለኛል ማለት ከሆነ ደግሞ ምን ያህል ከባድ ሚዲያ ዋይዝ ማድሪዲስታ ነኝ ይገዳው ግን በቃ ሄነሪ ያስባል ሲቢኤስ ላይ እንዴት እንደሚጮህ ሌላው ለማን ደግፍ እናለምስትና አርሰናል አርሰናል ተናግሯል ራሱ እኮ ደርሰው እኮ እንዲበቀሉ ፈልጋለሁ ብሏል እኮ የምፈልገው ፋይናል ውስጥ ነው ደመላሽ ይመስለኛል ግን ቫይረስ ነው ለማንኛውም ሻምፒዮንስ ሊግ አንድ ጥያቄ ግን እሺ ዘንድሮ ያው የ36 ቡድኖች ነበር የተሳተፉት 4 ቡድኖች ተጨምረው እና ሰንጠረዡም ተለያይቶ ነበር አርሰናልና ባርሳ እዛ ቶፕ ላይ መጨረሳቸው ጥሎ ማለፉን ቀለው እንዲደርሱ አድርጎታል ወይስ ኢንጆይመንት እንድንዝናና ከባድ ጨዋታ አድርጎታል እኮ ሰይፉን ይጠይቃለሁ ኦኬ የኛው ስለ ሊግ ሲነሳ ሊቨርፑል ነው ኦፌንድ ሚንስ አንደኛም ጨርሰን ፒኤስጂ ነው ያገኘው አብሬም ልምታው ብዬ አይ ቲንክ እሱን የሱ አርጊመንት ማለት ማማው የሊቨርፑል አንደኛ መውጣት ቋልም ችግሩ የፒኤስጂ መጥፎ መሆን ነው አንፎርቹኔትሊ ሊቨርፑል ፒኤስጂ መጥፎ ነበር ያኔ አርሰናልም ሰም ቲምስ ማይሉም መጥፎ ነበር እድል ሰም ቲምስ በቃ ልክ አርሰናልም እኮ ኳርተር ፋይናል ላይ ያገኘው ማድሪድን አውቆ ሳይሆን በቃ ሞመንተም ጥሩ ሳይሆን ዩያሊ ትልቅ ቲሞች ወደ መሻካይ ጋር ጥሩ ይሆናሉ ግን ከቶፕ 5 ኮ አራቱ እኮ ሴሚ ፋይናል ላይ ናቸው እኮ ከሊቨርፑል እጭ እኮ ደሞስ አናኪ በቃ አላኪ አይደለም ሌላ ጉዳይ ስለ ፎርማቱ ተስማምቷል አዝናንቷል ወይስ ቦሪንግ አደረገው እንደዛ ለማለት አይ ዶንት ቲንክ አንድ አመት ሳምፕል ሳይሆን ተንታሽ አሁን ባለበት ሁኔታ ኢፌክቲቭ መሆኑ ምን ነው አይ ቲንክ ዊዝንት የተወሰነ አመት ካየን በኋላ አንድ በስማማው ነገር ቻምፒየንስ ሊግ የድሮ ፎርማት መቀየር ነበር አይ ቲንክ በዚህ አግሪ እናደርግ ለምንድን ነው ወራ በጣም መሰልች ነበር ትሪሊ የግሩፕ ጌሞች ያ ማን እንደሚልፍ ታውቃል ከሆነ ሰዓት በኋላ አይታይም እኮ ቻምፒየንስ ሊግ ግሩፕ ስቴጅ ይሄኛው መፍትሄ ነው አይደለም እንግዲህ እሱ እንዳለው ይሄ ደግሞ መጀመሪያ ላይ አይታይም እኮ ይሄኛው ኖ አይ ቲንክ ሊግ ስቴጅ ላይ ጥሩ ጌሞች አይተናል ማድሪድ ከሊቨርፑል አይተናል ለምሳሌ አርሰናል ከፒኤስጂ አይተናል ስፖርቲንግ አርሰናል አይተናል አይ ቲንክ ለካዡዋል ግን ፖሸር ይሄኛው አይ ቲንክ ቦሪንግ ነው ይሄ መሰረት አንደኛ የመጀመሪያው ጀስት ጌም ብቻ ስለሆኑ እንታችሁ ጌሞች አሉ ሻምፒዮንስ ሊግ ሲጀምሩ ግን from the first 3-4 games በኋላ ግን ሊጉ እየተስተካከለ ይመጣል ሶ የቲም ቲምክን ማየት ጌምስ እሱ ደግሞ መጀመሪያማ ሻምፒዮንስ ሊግ ሆነ ብቻ እኮ አሁን የዚህ የበፊቱ ግሩፕ ስቴጅ እኮ ከሆነ ሰዓት በኋላ ቲም ካራቅጧል ማለት ነው የሚወርቀው ቲም ታውቋል በቃ ከዛ በኋላ ሰርፕራይዝ አትሆንም በቃ የሆኑ ጌሞች እንደ ፊሸር ማሟያ ነበር የሚደረጉት እንጂ እኔ ወርቃለሁ እኔ አልወርቅም እኮ ነበር እኮ ፊክቸር እኮ ማሟያ በጣም ሌት ነው ከዛ በኋላ ግን ምን ሆነ ሊጉ ሲመጣ ግን የመጀመሪያዎቹን ጌሞች የምታያቸው
ከዜሮ ስለሆነ አንድ ቲም እኮ 8 ጨዋታ እኮ ነው አልኩ። ግን ከ8 ጨዋታ ስንት ጨዋታ ኤክሳይቲንግ ሆኖ ሊጉ ሊያልቅ ሲል እንዴት ነው በስንት ኳስ ነው በሰፍ ብለህ ካየህ እሱ አልኩ ሊያልቅ ሲል ሊጉ ሊያልቅ ሲል እንትና ይሄን ፖይንት ይዞ ጨረሰ ይሄ እንትና ነው ጨረሰ የሚለውን ነገር በጣም ሰፍ ብለህ ነበር ያየው። ሲጀምር እዛኛው የድሮ የቀድሞ ላይ እኮ ሲቲ እና ወይ የሆነ ዶርትመንድ ከሆኑ ኦሎምፒያኮስ ከእንትን ይሆናል ወይ በቃ ከዛኛው ላይ ደግሞ ሰርፕራይዝ ቲሞች አሉ። ማን ሲቲ ከሻክታር ዶኔትስክ ይገናኛሉ አዋዳ አሸንፈዋል አይታወቀ የለመድ ነው እና ደግሞ ሊጉ ደግሞ አሁን ደግሞ አንድ አስቶን ቪላ በጣም ሰርፕራይዝ ቲም ነበር። እንደዚህ ቲሞች አሉ። ማን ነው አንደኛው ኦፕን ያደርጋል ዶር ኦፕን አድርጓል እነዚህ ቲሞች እንዴ ሲቲ ራሱ ያሽቆለቆለው እኮ ሜቢ በዚህ ምክንያት ሊሆን ይችላል። በግሩፕ ስቴጅ ቢሆን ሊያልፍ ራሱ የሚችልበት ሂደት ይኖር ነበር። እንትን የተወሰነ ዓመት ያስፈልጋል እንትን ለማጥሩ ነው አይደል? አሪፍ ፎርማት ነው ግን አሪፍ ይመስለኛል። ለበተለይ ግሩፕ ላይ ነው አይ ቲንክ አሁን ግሩፕ ላይ ሊግ ነው ማለት አይደለም። ሊግ ስቴጅ ላይ አሪፍ ጌም አይተናል። አትሊስት ቢያንስ ግዴታ ምናልባት ዳውን ሳይሩ ለተጫዋች ድካም ቲሞቹን በጣም ጎርቷል። እሱ ምንም እንግዲህ ዓለም ዋንጫ የሚባል ደግሞ በጣም አይመስል ተመጣጣው እሱ ስቃይ ነው ለተጫዋቾቹ ብቻ። ይሄንን ይመስላል የቻምፒየንስ ሊጉ ድል ለፒኤስጂ እና ኢንተር ምትለው ነገር አለ። መሌ ደግሞ ምትበርጣቸው ቲሞች ነው አይ ዋንጫ ባል የእውነት አትሌቲኮ ፋይናል ይገርስ ነበር። ዳኛው ነው ተሽለጥልጦ እድሜ ልኩን ዳኛ እርቷቸው እንዳለፉ ግን እግዚአብሔር ይስጣቸው ሸክሽከው አሰናበቱት። ማድሪድ ታዲያ ሌላ አትሌቲኮ ማድሪድ ጥሩ ነበር እንዴ በጣም ጥሩ ነበር። ወላ ባስ የሚያስፈራበት ታይም እንዴ የልብልን ያስተውልኛል። Thank you for watching. አሪፍ ጌም ይሁንላችሁ. Thank you. Peace.